ቤዛ ወደ ድራማው ትምጣልን እያላችሁ ብዙዎቻችሁ ድምጽ እየሆናችሁ ትገኛላችሁ። እስቲ የቀራችሁት ቤዛ ወደ ድራማው ትመለስልን እንዲሁም እነ ናሆድም ወደ ድራማው ይመለሱልን የምትሉ ካላችሁ ቪዲዮውን ላይክ እያረጋችሁ ስማቸውን ኮሜንት ላይ በሽ አርጉትና እስቲ ብዛታችሁን እንየው። ሌላው ያፌትም ደግሞ ከትንሽ ጊዜ በኋላ ጠፍቷል። ከድራማው እንደወጣ ነው። ገና ከድራማው ሳይወጣ በፊት ምን ያህል እንኳን ያኔ ለጊዜውም ቢሆን ከቦታው መሰወር እንዳለበትና ብዙ ጠላቶች ስላሉት መጀመሪያ ራሱን መቋቋም እንዳለበት ለያፌትም ጭምር ተናግሮ ነበር የጠፋው። ሌላው ትልቁ ችግር ብለን የምናየው ኤፍራታና ናታን ላይ መሃላቸው ትልቅ ክፍተት እየተፈጠረ ነው። ያፌትም በራሱ በኩል የተሳሳተ መንገድ ይዟል። ኤፍራታም ቢሆን የተሳሳተ መንገድ ይዛ ነገሮችን ሁለቱም ያው መሃላቸው ገብቶ አንድ ነገር እስኪያስታርቃቸው ድረስ ሁለቱም በተሳሳተ አቅጣጫ እየሄዱ ይገኛሉ። ያፌት በራሱ በኩል ምንም አይነት ነገር እዚህ ውስጥ ባይገባም ከድራማው ለተወሰነ ጊዜ ራሱን አግሏል። ሌላው ናታን ደግሞ ኤፉ ከዚህ በኋላ እየተቀየረችብኝ መጣለች። ልጃችን ከሞተ በኋላ ምንም እንኳን ይህንን ነገር ለመቋቋም ብትፈልግም አሁን ላይ ግን የቻለች አይመስለኝም። ለዛ ነው ሌላ ሰው እየተዋወቀችና ስለ ሁኔታው ደግሞ በግልጽ እየዋሸችኝ ነው። ይህንን ለምን ማድረግ አስፈለገ ብሎ ግራ ገብቶታል። ለሷም ደግሞ ግልጽ ሆኖ መናገር አልፈለገም፣ ምክንያቱም ይጎዳታል ብሎ ስላሰበ ነው። ኤፉ ግን በራሷ በኩል እኔ ልክ ነኝ ብላ ነው የምታስበው። አጋጣሚ እሷ ያው ንፋስ ለመውሰድ ነበረ በሰዓቱ የወጣችው። አጋጣሚ ሆኖ ያ ሰውዬ ጋር ተገናኘች። ምንም የማይደረግ ነገር የለምና ነገሮች እንዳለ መሃላቸው የሳቂታና ነገሩን ወደ ሌላ ነገር ይወስደዋል። በዛ ሰዓት ደግሞ ትልቅ መዘዝ ይዞ የመጣው ያንን ጃኬት ወደ ቤት ለብሳ መግባቷ ነበረ ኤፍራታ።
ይህንን ጃኬት አሁን እንደመለሰች ብትናገርም ግን ስትመልስም ለእኔ ሳትናገሪ ከቤት ወጥተሻል ማለት ነው ብሎ ነገሩን መሃሉ ላይ ድጋሚ ደግሞ ንዴትን ፈጥሮበታል። ያው ናታን በግልጽ ሆኖ መናገር ባይፈልግም ግን ኤፉ እየጠረጠረች መጥታለች። ሰሞኑን ተቀይሮብኛል፣ ምን ተፈጥሮ ነው? ለኔ መናገር ያልፈልገው ችግር ተፈጥሯልና ምን ይሆን ያ ነገር ብላ እንድታስብ አድርጓታል። ነገር ግን ያልጠረጠረችው አይ እኔ ጋር ነው ችግሩ ብላ ወይንም ይህንን ሰው ስለተዋወቅኩት ነው ብላ እንኳን ልታስብ አልቻለችም። በሰዓቱ እንደ ቀልድ አንስተውትም ቢሆን ግን ያኔ ያሰበችው እየቀና ነው እንጂ ነገሩን ያን ያህል አካብዶት አይደለም ብላ ነው እንድታስብ ያደረጋት። ናታን ምን ያህል የከፋው እንደሆነ የምታውቁት ሄዶ የልጁ መቃብር ጋር እንኳን ቁጭ ብሎ ሲያወራ ሰምታችሁታል። ቃል በቃል እንዲህ ነበር ያለው፣ አንተ ከሞትክ በኋላ ብዙ ነገሮችን ለመቋቋም ሞክረን ነበረ እያለንም ያኔ ከነገ ዛሬ ጊዜያችንን ወይንም ኑሯችንን እናስተካክላለን፣ እንደ አዲስ ሌላ ልጅ ወልደን ያው ይህንን ነገር እንረሳዋለን ብዬ እያሰብኩ ነበረ። አሁን ግን ሳስበው እናትህ እየተቀየረችብኝ ነው። ከኔ ጋር ያላትን ነገር ተስፋ ሳትቆርጥ አትቀርም። አዲስ ሰው ተዋውቃለች። ስለሱ በግልጽ ለምን እኔም መዋሸት እንዳልፈለገ ባላቅም ግን ዋሽታኛለች። ድጋሚም እሱን ለማግኘት እየሞከረች ነው ያለችው። ያ ማለት እኔ ጋር ያላትን ነገር ጨርሳለች ማለት ነው ብሎ እንዲያስብ አድርጎታል። በሌላ በኩል ስለ ኤፍራታና ስለ ናታን ልጅ እናስብ። ሁለቱን ምናልባት ሊያስታርቃቸው የሚችል ነገር ቢኖር ልጃቸው በሕይወት እንዳለ ኤፉ ስታቅና ናታንም ጭምር ይሄንን ነገር ሲገባው ነው። ከዛ በፊት ግን ቤታቸው ላይ ሌላ ችግር እየተፈጠረ ነው። ሉሊትን እንዳያችኋት ከሆነ ወደዛ ቤት ውስጥ የገባችው የራሴ ወረቀት አለኝ፣ ከዚህ ቤት ውስጥ ትልቁ ድርሻ የኔ ነው፣ ስለዚህ መሃላችን ጥል ከተፈጠረ ወይንም ደግሞ እናንተ እኔን በጉልበት ለማባረር የምትፈልጉ ከሆነ እኔ የማሸንፋችሁ በላጩ ያው ንብረት የኔ ነው ብላ እንድታስብ አድርጓታል። በዚህ ምክንያት ላይ ናታን ነበረ ከሁሉም በላይ የተናደደው። ፂና ገነት ግን እዛ ቤት ውስጥ እንድትቆይ ቢፈልጉም በተለይ ፂ ልትበቀላት ስለምትፈልግ ነው እዛ ቤት ውስጥ እንድትቆይላት ያደረገችው። ገነት ደግሞ ከዛ በፊት ውጭ እያለች ብዙውን ጊዜ ስለተንከባከበቻትና አብዛኛውን ጊዜ ስትመላለስ ስለነበረ የምርን ያበደችው ብላ እንድታስብ አድርጓታል። ገነት ግን በዚህ ጋር ተሳስታለች። ሉሊት ለብቻዋ ሽንት ቤት ገብታ ስታወራ እንደሰማችኋት ያኔ ምን ስትል ነበረ? እዚህ ቤት ውስጥ እያንዳንዳችሁ ዋጋ አስከፍላችኋለሁ፣ እዛ ውጪ ላኖራችሁ ነገር ስትል ሰምታችኋታል። ስለዚህ አሁንም ቢሆን ተንኮሏን አልተወችም ማለት ነው። ምን ልታደርግ ይሆን በቀጣይ? ከዚህ ጋር ሁለቱ መሃል ላይ ሆኖ ሲከራከሩ ወይንም ጸብ ሲፈጠር መሃላቸው ላይ ድጋሚ እንደቀልድ ገፍትራት ነበረ። ሐሳቧ ሌላ ነገር ቢሆንም ግን ሉሊት ድንገት ሲትወድቅና ወንበሩ መጥቷት ብዙ ሰዓት ራሷን ስታ ነበረ። ታዲያ በሰዓቱ ነገሩን ለማብረድ ስትል ሉሊት ወስዳ ተደብቃታለች እስክትነቃ ድረስ። እንዳጋጣሚ የሆነው ግን ናታን ከሉሊት ጋር ሲደባደብ ከጀርባ ያያትና ይህንንም ነገር ያደረገችው ሉሊት ናት ብሎ ሉሊትን አንቆ እስከ መጨረሻው ሊገላት አስቦ ነበረ። በሰዓቱ እንደዛ አይኗ እስኪገለበጥ ድረስ ትንፋሽ አጥሯት ነበረ። ነገር ግን ፂ ከእንቅልፏ ስትነቃ ወይንም ደግሞ ራሷን ከሳተችበት ስትነቃ ያኔ ሉሊት አይደለም እንደዚህ ያደረገችኝ በራሴ ነበር የወደኩት ብላ ሉሊትን አትርፋታለች። ሉሊት ይሄ ነገር ግራ ይገባታል። ያኔ እውነቱ ቢነገረው ኖሮ ለናታን ከዚህ በፊትም ልትገላት ስለሞከረች ድጋሚማ ይህንን ነገር ልታደርግ ያልፈቅድልሽም ብሎ በንዴት ያው የማይሆን ነገር ሊወስንባት ይችላል። ይሄ በጣም አስፈሪ ሁኔታ ነው። ስለ ናታንና ስለ ኤፍራታ ልጅ ያው የቅርብ ሰው አያውቅም ብላችሁ ነበር የምታስቡት። ኤፍራታ ልጇ በሕይወት እንዳለ ማወቋ ግዴታ እንደሆነ ታውቃላችሁ። ምን ያህል ተስፋና ሕይወት ሊሰጣት እንደሚችል ናታንም ቢሆን ያኔ ልቡ የተጎዳ ሰዓት ላይ ያፌትን እንደዛ ሲበቀለውና ብዙ ሰዎችን እንደዛ በቃ እምነታቸውን እስኪያጡ ድረስ ሊያባረራቸው የቻለው ቢኒያም በዛው ጠፍቶ የቀረውም ምን ያህል እንደካዳቸው የሚያሳይበትን ቢኒያም ራሱ ታርቆ ከናታን ጋር አብሮ የሚቀጥልበትን ልጃቸው በሕይወት መኖሩን የሚያውቁበትን ሐሳብ ወይንም ቅርብ ጊዜ እንዲሆን እናስባለን ሁላችንም። ነገር ግን በዚህ ሁኔታ ላይ ማን ነው የቅርብ ሰው የሚያውቀው? አንደኛው ዳግም ነው። ዳግም እንግዲህ ድንገትም ቢሆን ሉሊትም ጭምር ስታወራ እንደሰማት ያኔ ይህንን እውነታ ቶሎ ብለው ለኤፍራታም ቢሆን ለናታን መናገር እንዳለበት ዳግም ሳይፈራ ይህንን መናገር የሚችል ከሆነ ብዙ ነገሮችን ማስተካከል ይችላል። ያፌትም ከተደበቀበት ይወጣል። ምክንያቱም ሁለቱ አንድ ላይ ሆኖ ብዙ ሰዎችን ማሸነፍ ስለሚችሉ ትልቁ ጠላታቸው ያኔ እህቷን ወደ ነፂ ጋር ሊያስተዋውቅ የላከው ልጅ እሱ ሰውዬ ነው። እሱ ደግሞ ከላዩ ላይ ማን እንደሚያዘውም ጭምር ያውቃል። ትዝታ። ስለ ትዝታ መጀመሪያውኑ ናታን በደንብ አድርጎ ያውቃል። እሷ እንዳስገደለችው አድርጎ ነው የሚያስበው። ያኔ ግን እሷንም ሊበቀላት አልቻለም። እስካሁን ድረስ እሷ በሕይወት ስላለች ናታን ይሄ ነገር አቅቶታል። ስለዚህ አንድ አጋዥም ሊያስፈልገው ይችላል ማለት ነው።
ያፌት አሁን ራሱን አረጋግቶ ወደ ድራማው ሲመለስ ብዙ ነገሮችን ያስተካክላል። እስቲ ያፌት ይመለስልን የምትሉም ካላችሁ ኮሜንት ላይ የራሳችሁን ሀሳብ ማስቀመጣችሁን አትርሱ። ቀጣዩ ክፍል ላይ ምን ይፈጠራሉ? የመጀመሪያው ፂና ገነት አንድ ላይ ሆነው ሉሊትን እንደተበቀሏት ጭምር አሳይተውናል። ያኔ ስትወድቅና ስትነሳ እንደዛ መከራዋን ስትበላ የነበረ ጊዜ እነሱ ሲስቁባት ነበረ። እሷም እንግዲህ ዝም የምትል አይሆንም፣ የራሷን ምላሽ በቅርብ ጊዜ ውስጥ የምትሰጥ ይሆናል። ገነትን ግን በዛ ልክ ውጪ እያለች ስትንከባከባት እንደነበረም ጭምር አሳይታለች። ሉሊት ምንም ያህል እንኳን ስራዎቿና ተንኩሎቿ በጣም አስፈሪ ቢሆንም በዛው ልክ እያዝናናች ያለችው ድራማው ላይ ከሷ በላይ ማንም የለም። ፂ ደግሞ በራሷ በኩል ያኔ ስታገለው የነበረው ልጅ አሁን አቅርበዋለች። በሰላም አንድ ላይ ሆነው ነገሩን ለማስተካከል እየሞከሩ ነው ያሉት። ቀጣዩ ላይ ምን እንጠብቅ? የራሳችሁን ሀሳብ እያስቀመጣችሁ ከቀጣዩ ላይ ያለውን ቪዲዮ አይታችሁ የራሴን የግል ስራዬን ማስተዋወቃችሁ ይሆናል። በዚህ ላይ ማንኛውንም ማስተያየት ወይንም ትዕዛዝ የምትፈልጉ ካላችሁ አዲስ አበባ ውስጥ ቁጭ ብዬ የተለያዩ ስልኮች፣ ኤሌክትሮኒክስ እቃዎችን እየላኩ እገኛለሁ። በዚህ ሁኔታ ላይ ማንኛውንም እገዛ ከፈለጋችሁ እኔም በቴሌግራም በዋትስአፕ እና በኢሞ ማናገር ትችላላችሁ። መልካም። የምንልካቸው እቃዎችን እንያቸው። 2 ሳምሰንግ የተመሳሳይ ስልኮች ናቸው። እነዚህን ስልኮች በ17,000 ብር ብቻ አዲስ የመጡ ስልኮች ናቸው። ኦልሞስት 4 ወር አካባቢ ነው የሆኑት አዲስ ከወጡ ማለት ነው ስልኮቹ ራሱ። እና አንድ ሰው ብቻ ነው 2 ያዘዘኝ። ሌላው የሶላር እቃዎች ለምሳሌ ለዘመዶቻችሁ አገር ቤት ሊሆኑ ይችላሉ ያሉት እንደዚህ ሶላሮችን ያዘዙኝ አሉ። ዛሬ የምናደርሳቸው ይህን ሶላር ትንሽ ነገር ልበላችሁ። በመጀመሪያ ደረጃ ይሄ የራሱ ማጠራቀሚያ ነው እና እነዚህ ሁለቱ ፓኔሎች ጣራ ላይ ተደርገው ሁለቱን ባንዴ ነው የሚሞሉት ወዲያውኑ ማለት ነው። በጣም ትልቅ ጉልበት ያላቸው ሶላሮች ናቸው እነዚህ። ከዚህ ላይ ቻርጀሮች ምናምን መጠቀም ይችላሉ ለስልካቸው ማለት ነው ራሱ ስለሚይዝ። እነዚህ 4 አምፖሎች ደግሞ ማንኛውም ቦታ በገመድ ይሰቀላል። ለምሳሌ እነዚህ ገመዶች በጣም ረጅም ናቸው። የራሳቸው ማጥፊያ አላቸው እንደምታዩት እና አንዱን ጣራ ላይ አርጋችሁት መሬት ላይ ደግሞ ይሄንን ማብሪያ ማጥፋ ማስቀመጥ ይችላል። ልክ እንደ ዋነኛው ኤሌክትሪክ ዝርጋታ ነው እነዚህ የሚቀመጡት። እና ፓወር ባንኩም አንድ ቦታ ነው የሚቀመጠው የራሱ። ሶላሩ ደግሞ ውጪ ነው የሚደረገው ጣሪያ ላይ። ከዚህም በኋላ ምንም እኛ መሰካካት ቻርጅ ማድረግ ምናምን አይጠበቅብንም። ራሱ ሶላሩ ፉል ያደርገዋል። እኛ ማታ ብቻ እነዚህን አምፖሎች መጠቀም ብቻ ነው። በጣም ባሪፍ ዋጋ በ14,000 ብር ብቻ ማለት ነው። 2ቱን ሶላር እና 4 አምፖል ያለው እንደዛው ሶላር የሚቀንሱ ደግሞ ሌሎችም አሉ። በጣም የሚቀንሱ ከ6,000 ብር ጀምሮ አሉ ሶላሮች ለቻርጀር እና ለቤት ውስጥ አምፖሎች የሚሆኑ ለተለያዩ ነገሮች። በዛው ልክ ደግሞ ከፍ እያሉ የሚመጡ አሉ። እስከ 40,000 ብር የሚሸጡ ትላልቅ ለምሳሌ ቲቪዎችን ምናምን እንዲሰራ የሚፈልጉ ሶላሮች አሉ። እነዛ ከ30,000 ብር ጀምሮ እስከ መጨረሻው እስከ 100 ምናምን የሚሸጡ ሶላሮች አሉ። እናንተ የፈለጋችሁትን ማዘዝ ትችላላችሁ። ስልኮችም እንደተባለው ብዙ ስልኮች የምታዘዘው ስልክ ላይ ነው እና አሁን ይሄ አንድ ሰው ቦታ ላይ የሚላክ ነው። ከዚህ በፊት ልጅቷ አዛ ያንን ከደረሰላት በኋላ ልክ ነው ብላ ለጓደኛዋ ደግሞ ከዛ በኋላ ያዘዘችው ስልክ ነው። በጣም አሪፍ ስልክ እና ይሄ ስልክ ከወጣ ቢያንስ 4 ወር ምናምን ቢሆነው ነው። እናንተም እንደዚሁ ማዘዝ ትችላላችሁ። ሌሎች ያዘዙ ልጆች ደግሞ ከዚህ በመቀጠል ማሳያችሁ ነው። እናንተ የምትፈልጉትን ዕቃ ብቻ በዋትስአፕ በቴሌግራም እና በኢሞ ለኔ መናገር ብቻ ነው የሚጠበቅባችሁ። ከዛ ዋጋውን ከተስማማንና ቦታውን ካወቅም በኋላ እናንተ ወዲያውኑ ዕቃው የሚደርስላችሁ ይሆናል። እዚህ አጠገቤ የምታዩቸውን ዕቃዎች እንዳለ እዚሁ አዲስ አበባ ውስጥ ሆኜ ወደ ተለያዩ ሰዎች በትዕዛዝ የማደርሳቸው ዕቃዎች ናቸው እና በእነዚህ ዕቃዎች ላይ ማንኛውንም ወይንም ዋጋ እናንተ ለቤተሰቦቻችሁ ወይንም ለማንኛውም ሰው ለማዘዝ ከፈለጋችሁ እኔን በቴሌግራም በዋትስአፕ እና በኢሞ ማውራት ትችላላችሁ። እንደምታዩቸው የተለያዩ ስልኮችና የዋይፋይ ዕቃዎች፣ ታብሌቶች ለልጅ የሚሆኑ እነዚህ የተለያዩ ቦታ አገር ሆናችሁ እናንተ እያዘዛችሁ እዚህ ለቤተሰቦቻችሁ መላክ ይችላሉ። ከኤሌክትሮኒክስ ዕቃዎች ውጪ ያሉትን ዕቃዎችንም እኔ ጋር ማግኘት ትችላላችሁ። እነሱም በእርግጥ ራሴ ባልሸጣቸውም ዋጋውን የተለያዩ ከሚሸጡ ሰዎች ጋር ወይም መርካቶ አጠገቤ ስለሆነ እዛ ያለውን ዋጋ እያጣራው ለእናንተ መላክ እችላለሁኝ ማለት ነው። ከዚህ በቀደም እንደሚታወቀው በትልቁ ቻናሌ ላይ እነዚህን ዕቃዎች ሳደርስ ለብዙ ሰዎች ሳደርስና ብዙ ሰዎችም ሲያዙኝ ነበሩ።
አብዛኛው ጊዜ ሰው እያዘዘኝ የነበረው የተለያዩ ስልኮችን ነበረ። እነዛንም ስልኮች አዲስ አበባ ውስጥ በአንድ ቀን እያደረስኩኝ ነው። ከአዲስ አበባ ውጪ ለሚገኙ ሰዎች ግን 2 እና 3 ሰዎች አንድ ላይ ወደዛ አካባቢ አቅጣጫ ሲያዙ ወዲያውኑ አደርስ ነበረ። ይህም የ1 ሳምንት ጊዜ ብቻ ነው የሚወስደው። ይሄ ስራ አብዛኛውን ጊዜ እናንተን የሚያስፈራችሁ ታማኝነት ምን ያህል ነው የሚለው ነገር ነው። ያንን ደግሞ ማረጋገጥላችሁ ከዚህ ቀደም የላኩላቸው ሰዎች አብዛኛው በኢሞ እየመጡ የነበሩትን ልጆች ማንኛቸውንም እነሱን ማናገር ትችላላችሁ። እንደዛውም ደግሞ አንዳንዶቹ ለእምነት ብለው አንዴ ትንሽ ዕቃ ያዙና ያንን እንዳደረስኩላቸው ሲያውቁ በዚህ መልኩ ሌላዎችንም ዕቃዎች ማዘዝ ይችላሉ። የአበሻ ቀሚስ እና የተለያዩ ልብሶችም አሁን ትምህርት ሊጀምር አካባቢ የነበረ ጊዜ ደግሞ ቦርሳና ደብተሮች ብዙ ሰው አዘውኛል። ከልብ አመሰግናለሁ። ሌላው በዚሁ አጋጣሚ እናንተም የምትፈልጉት ዕቃ ካለና እንዳደርስላችሁ መልእክት ሊሆን ይችላል። ማንኛውንም ዕቃ የቤት ዕቃ ሊሆን ይችላል፣ ልብሶች እና የተለያዩ ፈርኒቸር ዕቃዎችም እንደዚሁ እያደረስኩ እገኛለሁ። ዋጋ ብቻ ማወቅም ከፈለጋችሁ እኔን ማናገር ትችላላችሁ። ለማንኛውም እስኪ ዋይፋዎቹን ላከልኝና ልባጣቸውን የምፈልገው ማለት ነው። ሰግናለሁ። በጣም አሪፍ ነው። እገዛለሁ ግን አሁን ሳይሆን ወደፊት የልጄ ልደት እየደረሰ ስለሆነ እንደ ስጦታ ትልክ ታደርስልኛለህ። እዛው አዲስ አበባ ወደ ለገሃር አካባቢ ናቸው እና እዛ ታደርስልኛለህ። ደውዬ እነግርሃለሁ ሁሉ። አሁን ገባኝ። እና ዋይፋው ስንት ብር ነው? እና የዋይፋው ዋጋው ስንት ብር ነው? በገንዘብ ትችላለህ? ይሄኛው ስንት ነው? እና ስንት ጂቢ ነው? እንዴት ነው? ሁሉ ሰላም አለኝ። ደህና ነኝ። አተሊና ቆይታ እንዴት ነው? ሁሉ ሰላም። ኧረ ችግር የለም። ቀሪን ያኔ በ30 ሁሉንም አስገባልሃለሁ። ያንተንም የእሷንም የሁሉንም ባንዴ አስገባዋለሁ። ችግር የለውም። ያኔ አንተ የምትሰጣት ከሆነ ትጀምረዋለች። ማይማር ይሄንን እስቲ አጣራ። ኮፍያዎች ስንት ናቸው? እስቲ ጠይቅ እስቲ እና አጣራሽ። ብዙ አይነት ነው ያለው፣ ግን ይሄንን ነው ያደረኩልክ። እስቲ እንትን ያልኩት የላኩልክ እስቲ ቦሌ ያምጣውና ከዛ አንተ ጋር ከሻንጣው ማለት ነው። ከዛ በኋላ አንድ ላይ ነው የምትሰጣ ከሞባይሉ ጋር ማለት ነው። ከይቅርታ ጋር ግን ከልብ ላስቸግርክ ነው። ዋትስአፕ ላይ ልኬልሃለሁ የሰውየውን ቁጥር ማለት ነው። እና የት ነው አለኝ ሉሉ ምንድነው እሱን እስቲ አንተ ከዛ እሱን ካመጣክ በኋላ ተደውለልካለች። የጀመሩት ከዚህ በፊት በነበሩት ቪዲዮዎች ላይ በለቀኩት ማስታወቂያ ነው። ያው ለሌሎቹ እና አዲስ አበባ ውስጥ ቅርብ ለሆኑ ሰዎች ወዲያውኑ በአንድ ቀን ውስጥ አድርሰንላቸዋል። እናም የተለያዩም ሰዎች አሁን ላይ ትክክለኛ እኔ እንደምሰራ ለማወቅ የመጡና እናም በቀጣይ ደሞዛቸው ወይንም በሌላ ጊዜ ዕቃ ሲፈልጉ ከኛ ማዘዝ እንደሚችሉ አረጋግጠው ሄደዋል። ያንን ብቻ ለማወቅ ብቻ ሳይሆን የተለያዩ ዕቃዎችን ዋጋቸው ምን ያህል ነው ወይንም እናንተ ካላችሁበት ሱቅ ወይንም እናንተ ካላችሁበት ሰፈር ጋር ዋጋውን ምን ያህል ቅናሽ ነው የሚለውን ካያችሁ ዕቃውን ወዲያውኑ ማዘዝ ትችላላችሁ። በክፍለ ሀገር ያላችሁና የተለያየ ቦታ ለምትኖሩ ለምሳሌ ወደ ወላይታ አካባቢ ብዙ ሰዎች ዕቃ እንዳዘዛችሁኝና አንድ ላይ ልልክላችሁ 1 ሳምንት ጊዜ ጠይቄያችሁ ነበረ። ያም ሆነም ወደ ራቅ ወዳሉ ቦታዎች ላይ ዕቃ የምንልከው 3 እና 4 ሰዎች ስትሆኑ ነው። ዕቃውን ወዲያውኑ አንድ ላይ የምናደርስላችሁ ይሆናል። ለጊዜው ግን አዲስ አበባ ውስጥ ለሆናችሁ ዋና የሚባሉ ወደ ባህር ዳር፣ ወደ ጎንደርና ወደ ባህር ዳር ሌላው መስመር በሚገኙ ቦታዎች አንድ ላይ ዕቃዎችን እንልካለን። እናንተ ብቻ በተለመደው መልኩ ከኛ ምንም አይነት መረጃ ማግኘት ስለምትችሉ በዚህ ሁኔታ ላይ መጠየቅም ትችላላችሁ። በቴሌግራም በዋትስአፕ እና በኢሞ እዚህ ፊት ለፊት ላይ የምታዩት ቁጥር በዚህ እኔን ማናገር ትችላላችሁ። መልካም ጊዜ።